You create a ሰላም እንደምናላችሁ ውድ የመርማሪው ሚዲያ ተከታታዮች እንደምን ሰንብታችኋል? መልካም ሰንበት እንዲሆንላችሁ በመመኘት የዛሬውን ፕሮግራም ይዘንላችሁ መጥተናል። አብራችሁን ቆዩ። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ለማዋል የተደረገው ዘመቻ አንድ ሳምንት ከደፈነ በኋላ ስለተደረገው ዘመቻ የሚወጡ ዝርዝሮች ግልጽ እየሆኑ ነው። ሆኖም አሁንም አንዳንድ ሚስጥር ሆነው የሚቆዩ ጉዳዮች አሉ ተብሏል። የመጀመሪያው የስለላ መረጃ ሲሆን ተልእኮው ሲታቀድና የደህንነት መረጃን በመሰብሰብ ለወራት ዘልቋል። ባለፈው ነሐሴ የአሜሪካው የስለላ ተቋም CIA ሚስጥራዊ ማንነት የተላበሱ ሰላዮችን ልኳል ተብሎ ታምኗል። አሜሪካ በቬንዙዌላ የሚሰበራ አንድም ኤምባሲ የላትም። እናም ይህ ቡድን የዲፕሎማሲያዊ ሽፋን የማይጠቀምና በስለላው ዓለም የተከለከለ አካባቢ ተብሎ በሚጠራ ስፍራ እየተንቀሳቀሰ ነበር። አባላቱ ኢላማዎችን ለመለየትና የሚረዷቸውን ሰዎች ለመመልመል ወደ አገሪቱ ገብተው ነበር። የአሜሪካ ባለስልጣናት ለተልእኮ ወሳኝ የሆነው የማዱሮን እንቅስቃሴ በሚመለከት ዝርዝር የደህንነት መረጃ የሚሰጥ አንዱነኛ ምንጭ እንደነበር ተናግረዋል። የእነዚህ ምንጮች ማንነት በጥብቅ ሚስጥር መጠበቅ ደግሞ በጣም የተለመደ ነው። ወዲያውኑ ግን ፕሬዝዳንቱ ያሉበትን ስፍራና መቼ የሚለውን የሚያውቅ ከማዱሮ ጋር የቅርብ ግንኙነት ያለውና በዙሪያቸው ካሉ ታማኝ ሰዎች አንዱ እንደሚሆን ግልጽ በመሆኑ መንግስታዊ ምንጭ እንደሚሆን ታመነ። ይህ የምንጩን ማንነትና ምን እንደገጠማቸው ለማወቅ መላምቶች በስፋት እንዲሰራጩ አድርጓል። ሆኖም ግን እስካሁን ማንነቱ ይፋ አልሆነም። መሬት ላይ ያሉ ከሰው የሚሰበሰቡ የደህንነት መረጃዎች፣ የካርታና የሳተላይት ምስሎች ከመሰሉ ቴክኒካል የደህንነት መረጃዎች ጋር ተጣምረው ተልእኮውን ለማቀድ ውለዋል። የተልእኮው መጠን፣ ፍጥነትና ውጤት የሚጠበቅ አልነበረም። ያለንከን ነበር የተከናወነው። የብዙ ጊዜ አይሆንም ይላሉ ከአሜሪካ ጦር ጋር ተልእኮችን በማቀድ የሰሩት የሲአይኤ የቀድሞ የላቲን አሜሪካ የተልእኮ አዛዥ ዴቪድ ፊትዝጄራልድ። የወታደራዊ ስልቱ አይደለም ተልእኮን ይመራው የደህንነት መረጃው እንጂ ይላሉ። በዚህ ዘመቻ ቢያንስ 150 አውሮፕላኖች ተሳትፈዋል። ማዱሮ ቅጥር ግቢ አካባቢ ሄሊኮፕተሮች ከመሬት በመቶ ጫማ ብቻ ከፍ ብለው እየበረሩ ነበር። ይሁን እንጂ አሁንም አንዳንድ ሚስጥሮች አሉ። አንደኛው አሜሪካ ልዩ ኃይሏ ካራካስ ሰርጎ እንዲገባ የኤሌክትሪክ መብራቱን እንዴት እንዳጠፋቸው አይታወቅም። ፕሬዝዳንት ዶናልድ ትራምፕ የካራካስ መብራት ባለን ልዩ ሙያ ተጠቅመን በአብዛኛው ጠፍቶ ነበር፣ ጨለማ ነበር እና አደገኛ ነበር ብለዋል። በዚህ ተልእኮ የአሜሪካ የሳይበር እዝ መመስገኑ ብቻ የአሜሪካ ጦር መረጃ መንታፊዎች ቬንዙዌላ ኔትወርክ ውስጥ አስቀድመው ገብተው በሁነኛ ሰዓት ማስተላለፊያውን ዘግተውታል ወደሚል መላምት መርቷል። ሆኖም ዝርዝር መረጃዎች የሉትም። የቻይናና የሩሲያ አየር መከላከያ ክፍተት እንዳለበትም አጋልጧል። አሜሪካ ይህን ተልእኮ ለመደገፍ ምን አይነት የአየር ኃይል ቴክኖሎጂን ብታሰማራ ነው የሚለው ጎልቶ ወጥቷል። ሳተላይቶችን የሚመራው የአሜሪካ የጠፈር እዝ ልዩ ኃይሉ ሳይታይ ሰርጎ እንዲገባ መንገድ በመጥረግ ምስጋና ተችሮታል። ስውር ድሮኖችም በዚህ ተልእኮ እንደተሰማሩ ይታመናል። ጥቅም ላይ የዋሉት ድሮኖች ትክክለኛ የአቅም ዝርዝር በሚስጥር እንደሚያዝ ቢታወቅም የአሜሪካ ባላንጣዎች ግን ምን እንደተፈጠረ ለመረዳት ጥረታቸውን ማድረጋቸው አይቀሬ ነው። ውስብስብ ተልእኮችን አቅደው የሚያውቁ ሰዎች ስኬት ብዙ ጊዜ እንደማይኖር በመጥቀስ የአሜሪካ ተልእኮ በቅዱ መሰረት መፈጸሙ አስደናቂ ነው ይላሉ። በዚህ ተልእኮ አንድ ሄሊኮፕተር ቢመታም መብረር የቻለ ሲሆን አንድም የአሜሪካ ኃይል አባል አልተገደለም። በማዱሮ ቅጥር ግቢ ፍርቱ ቲዩና ስለተደረገው ውጊያ አሁንም ድረስ ጥቂት መረጃ ብቻ ነው ያለው። የኩባ መንግስት 32 ዜጎቹ በአሜሪካ ጦር መገደላቸውን አስታውቋል። እነዚህ ሰዎች ከማዱሮ የቅርብ አጋር ኩባ ለግል ጥበቃቸው የተመደቡ ናቸው። የካሪቢያን ሀገር ኩባ ጠባቂዎችን ብቻ ሳይሆን ለማዱሮ አገዛዝ ሰፊ የደህንነት ድጋፍ ታደርጋለች።
ከማዱሮ በቅርብ በሚኖር የደህንነት ክልል ውስጥ ምናልባትም 0 የቬንዙዌላ የጸጥታ መኮንኖችና ከደህንነት ክልሉ ውጪ ደግሞ የሁለቱም ነበሩ ይላሉ ዴቪድ ፊትዝጀራልድ። በጣም ውጤታማ ለመሆናቸው ምናልባትም አንዳንድ ያገዛዙ ባለስልጣናት ተልእኮውን በሆነ መንገድ አሳልጠው ሊሆን ይችላል ወደሚል ጥያቄ የመራ ሆኗል። የአሜሪካ ኃይል አባላት ማዱሮ ቤት ውስጥ በመግባት በብረት ከተሰራ ክፍል ገብተው በሩን ለመዝጋት ሲሞክሩ የነበሩትን ፕሬዝዳንት በሩን ከመዝጋታቸው በፊት መያዝ ችለዋል። አስፈላጊ ከሆነ ተቀጣጣይና ፈንጂዎችን ተጠቅመው በሩን ለመክፈት ዝግጆችም ነበሩ። ነገር ግን የተልእኮ ፍጥነት የግቢውን አቀማመጥ በሚመለከት ጠንካራና በቂ አረዳድ እንደነበራቸው የሚጠቁም ነው። እቅዱ ምን ይመስል ነበረ? የአሜሪካ ብሔራዊ የደህንነት መረጃ ኤጀንሲ ሲአይኤ ማዱሮ ሲወገዱ ምን ሊፈጠር ይችላል የሚለውን ለማጤን ምስጢራዊ ግምገማ አስቀድሞ አድርጓል። ተንታኞች በርካታ አማራጮችን መመልከታቸውንና እንደ አንዳንድ ሪፖርቶች ከሆነ ተሰደው ካሉ የአገሪቱ ተቃዋሚዎች አምጥቶ ከመሾም ይልቅ ካለው የቬንዙዌላ አገዛዝ ጋር መስራት የተሻለ መረጋጋትን ይፈጥራል የሚል እይታን ይዘዋል። ይህም አሜሪካ ከምክትል ፕሬዝዳንት ዴልሲ ሮድሪጌዝ ጋር እንድትሰራ ጠንካራ እገዛን አድርጓል። ታዲያ ይህ ከማዱሮ አገዛዝ ባለስልጣናት ጋር ስለ ተልእኮውና ውጤቱ እንደተጠበቀው ባይሆን ራሳቸውን እንዴት ማደራጀት እንዳለባቸው አስቀድሞ በሚስጥር መነጋገራቸውን የሚጠቁም ጭምጭምታም አለ። የእነዚህ ጉዳዮች ዝርዝር ሚስጥራዊነት እንደቀጠለ ነው። ነገር ግን ተልእኮው ምን እንደተከናወነ፣ ለምን ውጤታማ እንደሆነና ቀጣዩ ዕቅድ ምን እንደሚሆን ለማወቅ ከፍተኛ አስተዋጽኦን ያደርጋል ተብሎ ይጠበቃል። ሌላውና ብዙዎችን ያስገረመው ጉዳይ ደግሞ ባለፈው ሳምንት መጨረሻ ላይ የአሜሪካ የወሰደችውን እርምጃ ያህል የአሜሪካ ባለስልጣናት ጊዜያዊ አስተዳደር እያሉ የሚጠሩትን የቬንዙዌላ መንግስት እየመሩ ያሉት ሴት ጉዳይ መነጋገሪያ ሆኗል። ትራምፕ በከባድ ወንጀሎች እንዲከሰሱ ከስልጣናቸው አፈናቅለው ወደ ወሰዷቸው የቬንዙዌላ ፕሬዝዳንትን በመተካት ስልጣን የያዙት ዴልሲ ሮድሪጌዝ መሪነት የተቀበሉት ይመስላሉ። የቀድሞው የማርክሲስት ሸማቂ ልጅ ሆኑትና የአብዮተኛው ኒኮላስ ማዱሮ ምክትል የነበሩት ዴልሲ ሮድሪጌዝ በነዳጅ ሀብት የታደለችውን የደቡብ አሜሪካዋን ሀገር እንዲመሩ በትራምፕ አስተዳደር አይን ውስጥ እንዴት ሊገቡ ቻሉ የሚለው የብዙዎቹ መነጋገሪያ ነው። ዋሽንግተን የ2024ቱን ምርጫ አሸንፈዋል ተብሎ ከሚታመኑት የተቃዋሚ ፓርቲ መሪዋ ማሪያ ኮሬና ማቻዶ ይልቅ የሁጎ ቻቬዝ ቀንደኛ አብዮተኛ የሆኑትን ሴት የመረጠችው ለምን ይሆን? ይሄም ሌላ ጥያቄ ነው። እንደ የቀድሞ የቬንዙዌላ የአሜሪካ አምባሳደር ከሆኑ የእነዚህ ጥያቄዎች መልስ ቀላል ነው። በፕሬዝዳንት ጆርጅ ቡሽ ዘመን ከአውሮፓውያኑ 2002 እስከ 2004 በቬንዙዌላ የአሜሪካ አምባሳደር የነበሩት ቻርለስ ሸፒሮ ትራምፕ በአሁኑ ጊዜ በቬንዙዌላ ከዲሞክራሲ ይልቅ መረጋጋትን መርጠዋል ይላሉ። ከአምባገነኑ መሪ ማዱሮ ውጪ አምባገነኑ አገዛዝ በቦታው እንዲቆይም አድርገዋል። የስርዓቱ ቀኝ እጆች በሙሉ አሁንም በቦታው ናቸው። እንደማስበው ከሆነ ይህ አደገኛ ነው ይላሉ። ይሁን እንጂ አጠቃላይ የአገዛዝ ለውጥ ማድረግና የማቻዶን ተቃዋሚ እንቅስቃሴ መደገፍ ከተቃዋሚዎች ጋር ግጭትንና ቬንዙዌላውያንን ማግለልን ጨምሮ አደጋ የደቀነ ውሳኔ ነው ይላሉ። ባለፈው ቅዳሜ ፕሬዝዳንት ትራምፕ ለጋዜጠኞች መግለጫ ሲሰጡ የኖቤል የሰላም ሽልማት አሸናፊዋን ማቻዶን በቬንዙዌላ ውስጥ የማይከበሩ ሲሉ አጣጥለው የማዱሮን ምክትል ሮድሪጌዝ ደግሞ ቸር ሲሉ መጥራታቸው አብዛኛዎቹን ታዛቢዎች አስደንግጧል። በካራካስ የአሜሪካ ኤምባሲ የቀድሞ ምክትል የተልእኮ አዛዥ ኬቨን ዊታካር ፕሬዝዳንት ትራምፕ ማሪያ ኮሬና ማቻዶ ብቁ አለመሆናቸውን ሲናገሩ ስሰማ በጣም ነው የደነገጥኩት ይላሉ። ማዱሮ በቁጥጥር ስር እንደዋሉ ሮድሪጌዝ ወዲያው እንዲመሩ መደረጉ ታዛቢዎች የቀድሞዋ ምክትል ፕሬዝዳንት እቅዱ ሲጠነሰስ እንደሚያውቁ ያሳያል
የሚል ግምታን እንዲያስቀምጡ አድርጓል። የአሜሪካ ስለላ ተቋም CIA የቀድሞ ባልደረባ የሆኑት ሌንሲ ሞራን ማዱሮን ይዘን ምክትል ፕሬዝዳንት ምንም አለመሆናቸው ብዙ ይነግረናል ብዬ አስባለሁ ሲሉ ይናገራሉ። ከፍተኛ ስልጣን ላይ ያሉ ምንጮች እንደነበሩ ግልጽ ነው። ወዲያው የነበረኝ ግምት እነዚህ ከፍተኛ ባለስልጣናት ምንጮች ራሷ ምክትል ፕሬዝዳንቷ ባትሆን እንኳ በቢሮዋ ውስጥ የነበሩት እንደሆኑ ነው ብለዋል። ካራካስ የሚኖሩት የዓለም አቀፉ የቀውስ ተከታታይ ቡድን ICG ከፍተኛ ተንታኝ የሆኑት ፊል ገንሰን የሴራ ትንተናው የማዱሮ ታማኝ አጋር የሆኑት የቬንዙዌላ መከላከያ ሚኒስቴር ጄኔራል ቭላድሚር ፓድሪኖ ሎፔዝ እና የአገር ውስጥ ጉዳይ ሚኒስቴር ዲዮዳኦ ካቤሎ ያላቸውን ግዙፍ ስልጣን የዘነጋ ነው ይላሉ። ራሷን ለጥቃት አጋልጣ ማዱሮን ለምን አሳልፋ ትሰጣለች? ለዚያውም የጠመንጃውን ቃታ የሚቆጣጠሩ ሰዎች እያሉ ሲሉ ይጠይቃሉ። ይልቁንም ሮድሪጌዝ መሪን ለማድረግ የተደረሰው ውሳኔ ማቻዶን መሾም ለአገሪቱ አደገኛ ለመረጋጋት ያስከትላል በሚል ማስጠንቀቂያ መታጀቡ ነው ብሏል። ባለፈው ጥቅምት ቡድኑ ዋሽንግተን ያገዛዝ ለውጥ ማድረጓን ታጢንበት ሲል ተናግሮ ነበር። ከድህረ ማዱሮ መውደቅ በኋላ ሊከሰት የሚችለው ሁኔታ አነስተኛ ተደርጎ የሚታይ አይደለም ሲል የሚያሳስበው ሪፖርቱ የጸጥታ ኃይሉ ክፍል በአዲሱ አስተዳደር ላይ የሽምቅ ውጊያ ሊጀምር እንደሚችል ጠቁሟል። ዎል ስትሪት ጆርናል ተመሳሳይ ድምዳሜ ላይ የደረሰና ሮድሪጌዝን ጨምሮ ጊዜያዊ መንግስቱን የማዱሮ አስተዳደር አባላት ቢመሩት የተሻለ እንደሚሆን የሚያሳይ ሚስጥራዊ የደህንነት ሰነድ መኖሩን ዘግቧል። በሪፖርቱ ዙሪያ ዋይት ሃውስ እስካሁን በይፋ ያለው ነገር ባይኖርም በቀጣይ ከሮድሪጌዝ ጋር ለመስራት ያለውን እቅድ ግን በግልጽ ተናግሯል። በዋሽንግተን የስትራቴጂክና ዓለም አቀፍ ጥናት ማዕከል ተባባሪ የሆኑት ሄነሪ ዚመር ፈተናው አሁን እንደሚጀምር ይናገራሉ። ማዱሮን መያዙ ቀላል ክፍሉ ነው። በሰፊው ቬንዙዌላን መገንባት፣ ነዳጁ፣ አደገኛ እጹና የዲሞክራሲ ግቦች ፍሬ ለማፍራት ረጅም ጊዜ ይወስዳሉ ይላሉ። ለአሁኑ የፕሬዝዳንት ትራምፕ አስተዳደር ከሮድሪጌዝ ጋር ለመስራት የሚችል ይመስላል። ገንሰን ሮድሪጌዝ የኢኮኖሚ በሩን መክፈት አስፈላጊ መሆኑን ታውቃለችና የውጭ መዋለ ንዋይን ወደ አገር ውስጥ መመለስን የምትቃወም አይደለችም ይላሉ። ሄነሪ ዚመርም ፕሬዝዳንቷ የአሜሪካ የነዳጅ ኩባንያዎችን በመቀበል የጸረ አደገኛ እጽ ትብብርን በማሳደግና ቀስ በቀስ የአሜሪካ ማዕቀብ እንዲነሳላት ከቻይና ከኩባና ከሩሲያ ጋር ቬንዙዌላ ያላትን ግንኙነት በመቀነስ የዋሽንግተንን ምኞት ለመፈጸም የሚቸግራቸው ላይሆኑ እንደሚችሉ ይጠቁማሉ። ይህንን ይፈጽማሉ ብዬ አስባለሁ ይላሉ። አሁን እንጂ አሜሪካ ወደ ዲሞክራሲ ለመሸጋገር እውነተኛ እርምጃ ከጠየቀች ነገሮች ይከብዳሉ። አሁን ላይ በዋሽንግተን ቅድሚያ ከሚሰጣቸው አንገብጋቢ ጉዳዮች መካከልም ያለ አይመስለኝም። ረቡዕ ዕለት በመግለጫ የሰጡት የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ለቬንዙዌላ አገሪቱን ማረጋጋትና በአሜሪካ ክትትል ከ30 እስከ 50 ሚሊዮን በርሜል ነዳጅ በመሸጥ የሚጀመር 3 ደረጃዎች ያሉት እቅድ መንደፋቸውን አሳውቀዋል። እቅዱ ለተቃዋሚዎች ምህረት መስጠት፣ የፖለቲካ እስረኞችን መፍታትና የሲቪል ማህበረሰብ ምህዳርን መገንባት ጨምሮ ሩቢዮ የእርቅ ሂደት ብለው እንደገለጹት መንገድ የሚወስድ ነው ተብሏል። ሶስተኛው ምዕራፍ ሽግግር ነው የሚሆነው ሲሉ አብራርተዋል። የቬንዙዌላ ህገ መንግስት አንቀጽ 233 ፕሬዝዳንቱ ለማገልገል በቋሚነት በቦታቸው የማይኖሩ ከሆነ በ30 ቀናት ውስጥ ምርጫ መደረግ አለበት ይላል። ይሁን እንጂ ፕሬዝዳንት ትራምፕ ሰኞ ዕለት ከኤንቢሲ ኒውስ ጋር ባደረጉት ቃለ መጠይቅ ምርጫ እንደማይደረግና የአገሪቱ መጀመሪያ መስተካከል አለባት፣ እኛም አገሪቱን ማስተካከል አለብን ሲሉ ጠቁመዋል። ገንሰን ዋሽንግተን ያገዛዝ ለውጥ ለማድረግ ያሳለፈችው ውሳኔ ለአጭር ጊዜ ትርጉም ቢኖረውም የመካከለኛ ወይም የረጅም ጊዜ እቅድ አለመኖር ግን አሳዛኝ እንደሚሆን ተናግረዋል። ትራምፕ ሊያተርፉበት ይችላሉ፣ ነገር ግን ቬንዙዌላውያን አተርፉም በማለት እንደ ሁልጊዜው ሁሉ ተራ ተርታ ቬንዙዌላውያን ይቸገራሉ ብለዋል።
ክቡራትና ክቡራን በወቅቱ የቬንዙዌላና የአሜሪካ ፍጥጫ ዙሪያ ከማዱሮና ከተተኪዋ ሮድሪጌዝ በተገናኘ የወጡ አዳዲስ መረጃዎች እንዲሁም ፕሬዝዳንቱን ለመያዝ ስለተጠቀሙት ጥበብና ፊልም የሚመስል አሰራር ያስቃኘንበት የትንታኔ መርሃ ግብር ይህን ይመስል ነበር። አብራችሁን ስለነበራችሁ እያመሰገንን የቻናላችን ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሰናይ ቀን ይሁንላችሁ።